አባታችን መላከ ምሕረት ስዩም ያለው የዚህ ደብር ዋና አስተዳዳሪ፣ ክቡር አባታችን መጋቤ ሐዲስ ቀለመ ወርቅ የዚህ ደብር ዋና ጸሐፊ፣ የተከበሯችሁ አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የተወደዳችሁ የተከበራችሁ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በቅድስት ሥላሴ ቸርነትና ምሕረት እንደምን አደራችሁ? እንደምን ቆያችሁ? እንደምን ከረማችሁ? እንኳን ለታላቁ በዓላችን ለደብረ ዘይት በዓል በሰላም በሕይወት አደረሰን አደረሳችሁ። ይፈርዳል። ዛሬ የምንማማርበት የወንጌላችን ትምህርት ይሄ ይሆናል። የዐቢይ ጾም እኩሌታ 5ኛ ሳምንት ደብረ ዘይት ይባላል። እንደ እግዚአብሔር መልካምና ቅዱስ ፈቃድ ጌታችን ኢየሱስ ክርስቶስ ብርታት ጉልበት ሆኖን 5ኛ ሳምንት ደርሰናል። ዐቢይ ጾም ከገባ እቺን ቀን ደግሞ ታላቁ ሊቅ ቅዱስ ያሬድ ደብረ ዘይት በማለት ሰይሞታል። ደብረ ዘይት የወይራ ዛፍ በብዛት የሚገኝበት ተራራ ሲሆን ደብረ ዘይት ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ፣ በመካከሉ የቄድሮን ሸለቆ ያለበት ሲሆን ከግርጌው ደግሞ ጌቴ ሰማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል ማርያም መካነ መቃብር የሚገኘው በዚህ ተራራ ግርጌ ስር ይገኛል። ቤተፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ ውስጥ ብዙ ድርጊቶች የተፈጸሙበት ቦታ ነው። ደብረ ዘይት በኢየሩሳሌም ሲዞሩ ደቀ መዛሙርቱ በኢየሩሳሌም የተሰሩትን ቤተ መቅደሶች፣ ሕንፃዎች ለጌታችን ለኢየሱስ ክርስቶስ እየተደነቁ ያሳዩት ጀመረ። አየው ጌታ ሆይ ቤተ መቅደሱ አያምርም? ይህ እግዚአብሔር ቤተ መቅደስ ይኸው እስኪ እንዴት እንደተቀረጸ ድንጋዩ፣ እንዴት እንደተለበጠ ወርቁ እያሉ እየተደነቁ አሳዩት። በእነሱ መደነቅ ጌታችን ኢየሱስ ክርስቶስ የሚደነቅ መስሏቸው ነበር። ጌታችን ኢየሱስ ክርስቶስ ግን ከመደነቅ ይልቅ ትልቅ የሆነ ምስጢር ነገራቸው። ይኸውም ምስጢር ይሄ የምታዩት ድንጋይ፣ ይሄ የምታዩት ቤተ መቅደስ፣ እነዚህ የምታዩቸው ነገሮች ሁሉ ድንጋይ ናቸው። ድንጋይ ደግሞ በድንጋይ ላይ ሳይፈርስ አይቀርም አላቸው። ደቀ መዛሙርት የዚህን ጊዜ ደነገጡ። እንዴት ቤተ መቅደሱ ይፈርሳል አለን? እንዴት ከተማው ይወድማል አለን? እንዴት ድንጋይ በድንጋይ ላይ ይነሳል አለን ብለው ደነገጡ። ያልጠበቁት መልስ ነው የተሰጣቸው። እነሱ የጠበቁት አዎ በጣም ያምራል፣ በቃ እንደዚህ አይነት ቤተ መቅደስ እየሰራችሁልኝ ኑሩ የሚለው መልስ ጠብቀው፣ ግን እነሱ እንደጠበቁት አይነት መልስ ጌታችን ኢየሱስ ክርስቶስ አልሰጣቸው። ብዙ ጊዜ አሁን በከተማ እናያለን። በከተማው የሚታየው ውበት፣ በከተማ የሚታየው የሚብለጨለጨው መብራቱ ምኑ እያሳዩ አንዳንድ ሰዎች አያስደንቅም አያምርም ይሉናል። በየከተማ በየሀገሩ ስንሄድ የምንደነቀው በኪነ ህንፃው ነው፣ በከተማ ውበት ነው። ከሀገራችን ጀምሮ ከከተማችን ጀምሮ በእንዲህ አይነት ውበት እንደነቃለን። በቃ አቤት ሲያምር፣ በቃ ተለወጥን ተቀየር እንላለን። ይሄ ግን ለእኛ ነው እንጂ ለእግዚአብሔር ምንም ነው። እኛ የፈለገ ቤታችንን፣ ኮንዶሚኒየማችንን፣ ህንፃችንን ብናሳምር ብናስጌጥ ለእግዚአብሔር እሱ ትርጉም የለው። እግዚአብሔር ትርጉም ያለው በእኛ ህይወት ያለው ማንነት ነው እንጂ በኃጢአት ስለሰራነው ከተማ፣ በበደል በደም ስለሰራነው ስላቆምነው ህንፃ እግዚአብሔር አይደሰትም። ስለኛ ቁሳቁስ ስለኛ ንብረት ጉዳይ የለውም እግዚአብሔር። ጌታችን ኢየሱስ ክርስቶስ ወደዚች ምድር የመጣው የሰው ልጆችን ሊያድን እንጂ ህንፃን ሊያቆም አይደለም። ጌታችን ኢየሱስ ክርስቶስ የመጣው የእኛን ነፍስ ሊያስጌጣት ነው፣ በቅድስና በጽድቅ በመልካም ሥራ። ይህንን ግን ሐዋርያቶች አልተገነዘቡም። እያስተማራቸው በንጋታው ይረሱት ነበረ።
ስለሚረሱት ጌታችን ኢየሱስ ክርስቶስ ከቁም ነገር ስለማይቆጥረው ነገር ማሳየት ጀመሩ። እነሱ ይህን ሲያሳዩት እርሱ ግን ቤተ መቅደሱ እንደሚፈርስ ኢየሩሳሌም እንደምትበተን ለጊዜው ያለውን ትንቢት ነገራቸው። እንደገና ደግሞ በዳግም ምጽአት በመጨረሻው ዘመን ደግሞ በአጠቃላይ ስለሚሆነው ምልክት በሙሉ ነገራቸው። ይህንን ነው የምንመለከተው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ ቁጥር 35 ድረስ ያለውን ኃይለ ቃል ዛሬ በቅዳሴ ያደመጥነውን አብረን እናነባለን። ጌታችን ኢየሱስ ክርስቶስ ምስጢሩን ማስተዋሉን ይግለጥልን። መጽሐፍ ቅዱስ እንዲህ ይላል። ጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱ ወደ እርሱ ቀርቦ የቤተ መቅደሱን የሕንፃ አሰራር አሳዩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም ፍጻሜስ ምልክቱ ምንድን ነው አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርነትን ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳሉ። በየሀገሩም ረሃብ፣ ቸነፈር፣ የምድር መናወጥም ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧቸዋል፣ ይገሏቸዋል። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያትም ይመጣሉ፣ ብዙዎችንም ያስታሉ። ከዓመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻው የሚታገስ ግን እርሱ ይድናል። በአሕዛብ ሁሉ ላይ ምስክር ሊሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ያን ጊዜም ፍጻሜ ይደርሳል። እንግዲህ በነቢዩ በዳንኤል የተባለውን የመፍረሱን የርኩሰቱን ምልክት በተቀደሰ ቦታ ቆሞ ባያችሁት ጊዜ አንባቢው ያስተውል። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ፣ በሰገነት ያለም በቤት ውስጥ ያለውን ያነሳ ዘንድ አይሂድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። ነገር ግን በዚያ ወራት ለጸነሱና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ያልተደረገ ከእንግዲህም ወዲያ የማይደረግ ታላቅ መከራ ይሆናል። እነዚያ ቀኖችስ ባያጥሩ ኖሮ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን ስለተመረጡት እነዚያ ቀኖች ያጥራሉ። ያን ጊዜ እነሆ ክርስቶስ በዚህ አለ ወይም በዚያ አለ የሚላችሁ ሰው ቢኖር አትመኑ። ሐሰተኞች መሲሖችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን ለማሳት ታላላቅ ታምራትና ድንቅ ሥራን ይሠራሉ። እነሆ አስቀድሜ ነገርኳችሁ። እነሆ በምድረ በዳ አለ ቢላችሁ አትውጡ፣ እነሆም በቤት ውስጥ ነው ቢሏችሁ አትመኑ። መብረቅ ከሰማይ እንደሚወጣ እስከ ምዕራብም እንደሚታይ የሰው ልጅም መምጣት እንዲህ ይሆናል። ገደል ባለበት አሞሮች በዚያ ይሰበሰባሉ። ከነዚያም ቀኖች መከራ በኋላ ወዲያውኑ ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይልም ይናወጣል። በዚያም ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜም የምድር አሕዛብ ሁሉ ያለቅሳሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ የመለከት ድምፅ ጋር ይልካቸዋል።
የተመረጡትንም ከሰማይ ዳርቻ እስከ ዳርቻው ከአራቱ ማዕዘን ይሰበስቧቸዋል። ምሳሌውን ከበለስ እወቁ። ጫፏ የለሰለሰ ቅጠሏም የለመለመ እንደሆነ እነሆ መከር እንደደረሰ ታውቃላችሁ። እናንተ እንዲሁ ይህን ሁሉ ባያችሁ ጊዜ እንደቀረበና በደጃፍ እንዳለ እወቁ። እውነት እላችኋለሁ ይህ ሁሉ እስኪደረግ ድረስ ይህች ትውልድ አታልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ይላል። ከቁጥር 1 እስከ ቁጥር 35 ያነበብነው ቃል ነው። እናንተ ግን ከቁጥር 36 በኋላ እስከ 51 ያለውን ሙሉን የማቴዎስ ወንጌል ምዕራፍ 24ን በቤታችሁ ስትገቡት አንብቡ። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ እንዲህ ካስደነገጣቸው በኋላ እውነቱን ከነገራቸው በኋላ ጥቂቱን ነገር ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሏቸው ወደ ደብረ ዘይት ተራራ ወጥቶ ቁጭ አለ። ብቻቸውን እስኪመጡ ድረስ ለብቻቸው እስኪነግራቸው ድረስ። ለምን ከህዝቡ ጋር ከአሕዛብ ጋር ይሄንን ነገር መንገር የለበትም። ጌታችን ኢየሱስ ክርስቶስ ላመኑት ብቻ ነው የተገለጠው። የእሱ መምጣት የዳግም ምጽአት ምስጢር የሚያምኑት የሚከተሉት ብቻ የተገለጠና የታወቀ ነው። የሚረዱት ክርስቶስን የሚያውቁት ብቻ ናቸው። ታዲያ እንዴት እንደዚህ ያለን እስኪ እንጠይቀው ብለው ከእሱ ጋር ወደ ደብረ ዘይት ተራራ ወጡና ጌታ ሆይ አሁን የነገርከን ነገር መቼ ይሆናል? ምልክቱ ምንድን ነው? የዓለም መጨረሻ ምንድን ነው ብለው ጠየቁት። ምክንያቱም ስለ ዓለም መጨረሻ በነቢዩ በዳንኤል ላይ ተጠቅሷል። ነገር ግን ለመተንተን፣ ለመዘርዘር፣ ለመተርጎም እጅግ በጣም ከባድ ስለሆነ ያንን የትንቢተ መጽሐፍንም ትንቢተ ዳንኤልም ያለውንም እውነታውንም ክርስቶስ ስለ መጨረሻው ዘመን ነገራቸው። ይህ የምታዩት ቤተ መቅደስ ይፈርሳል አላቸው። ያዩት ቤተ መቅደስ አይሁዳውያን የሰሩት በሰለሞን ምሳሌ የሰሩት ቤተ መቅደስ ነው። ያ ቤተ መቅደስ ጌታችን ኢየሱስ ክርስቶስ ከተወለደ በ79 ዓመተ ምህረት ፈርሷል። ያፈረሱት ሮማውያን ናቸው። ሮማውያን ያንን ቤተ መቅደስ አፍርሰውታል። ሕዝበ እስራኤላውያን ደቀዋል። ከተሞቻቸው ጠፍቷል። በየአገሩ ተበትነዋል። ጌታችን ኢየሱስ ክርስቶስ ትንቢት የተናገረው ስለዛች ስለቤተ መቅደስ ስለነሱና እንደገና ስለሚመጣው ስለ መጨረሻው ዘመን የነገራቸው። ትንቢቱ ሁለት ነው። ትንቢት በጣም የሚከብደው ለምን መሰላችሁ? ትንቢት በቀላሉ ለመተርጎም አይመችም። ወይንም ደግሞ ትንቢት ቶሎ ይፈጸማል ተብሎ አይታሰብም። አንዳንዱ ትንቢት ቶሎ ይፈጸማል፣ አንዳንድ ትንቢት ደግሞ በጣም ቆይቶ ይፈጸማል። ለምሳሌ አሁን ጌታችን ኢየሱስ ክርስቶስ ካረገ ስንት ነው? ተወልዶ ካረገ 2500 ዓመተ ምህረት ሆኖታል። ግን ትንቢቱ ገና ነው። የዓለም ፍጻሜ ትንቢት ገና ነው። ስለ ቤተ መቅደስ የተናገረው ግን በ79 ዓመተ ምህረት ተፈጽሟል። ቶሎ የሚፈጸም ትንቢት አለ፣ ዘግይቶ የሚፈጸም ትንቢት አለ። መጽሐፍ ቅዱስ ስናነብ በሁለት አይነት ነገሮች ነው ማንበብ ያለብን። አንዳንድ እግዚአብሔር የሆነ መልእክት ይነግረንና ቶሎ እንዲፈጸምልን እንፈልጋለን። እግዚአብሔር ህልምን አሳይቶን እግዚአብሔር ተናግሮን ግን በቃ ያ ቶሎ ካልተፈጸመ ይጨንቀናል። ትዕግስት የለንም። ካልፈጸመ ከቆየ በቃ እግዚአብሔር አይፈጽምም ብለን እናስባለን። ግን ጌታችን ኢየሱስ ክርስቶስ ምን አለ? ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። እግዚአብሔር የተናገረው ነገር አያልፍም። ከተናገረ ተናገረ። ስለዚህ ኢየሱስ ክርስቶስ የተናገረው ነገር መፈጸሙ አይቀርም። ታዲያ በደብረ ዘይት እንዴት ነው ንገረን ሲሉት ምልክቶቹን ነገራቸው። የመጀመሪያው ምልክቱ ምንድነው ስንል የነገራቸው ከፋፍለን ስንመለከት አንደኛው ሐሰተኛ ነቢያቶችና ክርስቶሶች ይነሳሉ አለ። ስለ ሐሰተኛ አገልጋዮችና ስለ ሐሰተኛ ክርስቶስ እንደሚነሳን የነገራቸው። ሐሰተኛ ነቢያቶች ይነሱና እግዚአብሔር እንዲህ ብሏል፣ እግዚአብሔር እንዲህ ብሏል እያሉ ህዝቡን በማይሆን መልእክት በሐሰት መልእክት ህዝቡን ያስታሉ። በአዲስ ኪዳን ነብይ የሚባል የለም። የነቢያት አገልግሎት በብሉይ ኪዳን በመጥምቁ ዮሐንስ ዘመን ተፈጽሟል። የመጨረሻው የመጽሐፍ ቅዱስ ነብይ
ማን ነው? መጥምቁ ቅዱስ ዮሐንስ ነው። ከሱ በኋላ ነብይ የለም። ነብይ በአዲስ ኪዳን የለም። አዲስ ትንቢትም የለም። ትንቢቱን ራሱ ጌታችን ኢየሱስ ክርስቶስ ፈጽሞታል። በቃ በምንኖርበት ዘመን ምን እንደሚፈጸም ነግሮናል። የማቴዎስ ወንጌል ምዕራፍ 24ን ስናነብ የተፈጸመ ነው። በቃ ትንቢቱን ተናግሯል። ከዚህ ውጪ ምን ትንቢት አለ? እንዲህ ትሆናለህ ተብሎ ለሕይወታችን ዝም ብሎ የሚነገረው ነገር ትንቢት አይደለም። አንድ ሰው መጥቶ እንዲህ ትላለህ ስላለ ትንቢት አይደለም። እግዚአብሔር አሳይቶት አንተ እኮ እግዚአብሔር እንዲህ ቦታ ያደርሳል፣ እግዚአብሔር እንዲያደርጋል፣ ንስሐ ግባ፣ ተው ኃጢአትህ በዝቷል፣ ንስሐ ግባ ካለ እውነተኛ ነው። እግዚአብሔር የነገረውን መንፈስ ቅዱስ የገለጠለት ነው ማለት ንስሐ ይግባ ይሄ ሰው ብሎ የሚጸልይ ሰው ስለሆነ የነገረው ነው። አይዞህ አንተ ሰው ተስፋ አትቁረጥ፣ ነገ እግዚአብሔር ጥሩ ነገር አዘጋጅቶልሃል ካለ ለዛ ሰው እግዚአብሔር ነግሮት ነው። ትንቢት ማለት ስለ ሀገር ስለ ወገን የሚነገር ነገር ነው። ስለዚህ ጌታችን ኢየሱስ ክርስቶስ ፈጽሞታል። በአዲስ ኪዳን የሚነሱ አገልጋዮች ናቸው። ካህናትም ይሁኑ ጳጳሳትም ይሁኑ ዲያቆናትም ይሁኑ ምንድናቸው? አገልጋዮች ናቸው። በዚህ ውስጥ ግን የእግዚአብሔር ነብይ ነኝ ብለው ጸጉራቸውን አስረዝመው ድሪቶ ለብሰው የቆሸሸ አዳፋ ልብስ ለብሰው ምን ለብሰው ህዝቡ መካከል ይመጡና እግዚአብሔር እንዲያለ ዓለም ልትጠፋ ነው፣ መሬት ትንቀጠቀጣለች፣ በቃ ጦርነት ይኖራል ምናምን ይላሉ። ጦርነት አለ እኮ ብሏል ጌታችን ኢየሱስ ክርስቶስ። የምድር መንቀጥቀጥ አለ ብሏል። አዲስ ነገር እንደሰማን አብረን እንሰማለን። ታቦት ወጥቶ እዚህ ጋር ቤተ ክርስቲያን ውስጥ እኛ ውጪ እንሰማቸዋለን፣ እናምናለና በቃ ጸጉሩን ያስረዘመ እናምናለን። የቆሸሸ ልብስ ምናምን የለበሰ የእግዚአብሔር ሰው ነው፣ የሚጸልይ ነው፣ ከበራ የመጣ ነው፣ ባህታዊ ነው እንላለን። በቃ እሱ ለእግዚአብሔር ቅርብ። ካህናትን አናዳምጥም። ቅድሚያ የምናዳምጠው እንደዛ ነው፣ እነሱን ነው። በቃ ጸጉር ያስረዘመ አንዳንድ ሰው ከዩቲዩብ ሳይ ወደዚህ ጉባኤ መጣና እዚህ ጋር ሰው ሲፈወስ ምናምን ሲያይ እኔን ሲመለከት ወጣት ነኝ፣ ጸጉርም የለኝም፣ ግራ ይገባዋል። እንደዚህ አይነት ሰው አለ እንዴ? ማመን ይቸገራል። እሱ ምንድነው የሚያምነው? ጸጉር የረዘመ የቆሸሸ ልብስ የለበሰ ወይም በባዶ እግሩ የሚሄድ እንዲህ ነው ሰው የሚቀበለው። ስናድግ እንዲህ አይነት ነገር እንድንቀበል ሆነን ያደግነው። ስለዚህ ሐሰተኛ ነቢያቶች እንዲሆኑ ይመጣሉ። የህዝቡን ስነ ልቦና ያውቁታል፣ በምን እንደሚቀበላቸው ያውቁታል። በባዶ እግር ሰንሰለት አስረው ጸጉራቸውን አስረዝሞ እየመጡ ይናገራሉ፣ ህዝቡን ያሸብራሉ። ጌታችን ኢየሱስ ክርስቶስ ለመጨረሻው ዘመን የነገረን እኮ እንድንሸበር አይደለም፣ እንድንጠነቀቅ ነው። በመጨረሻው ዘመን ምን ማድረግ እንዳለብን ያ መጨረሻ ዘመን እንዴት እንደምናልፍ ነው የነገረን። እነዚህ ሐሰተኛ ነቢያቶች ግን ህዝብን በማሸበር ያምናሉ፣ ህዝቡን ያሸብሩታል። ህዝቡን ወደ እውነተኛ ንስሐ የሚከቱ ሳይሆኑ ህዝቡን እንዲደነጋገጥና እንዲጠፋ ያደርጋሉ። እንደኛ አይነት ሰዎች ይነሳሉ፣ አታዳምጧቸው አለ ጌታችን ኢየሱስ ክርስቶስ። ሁለተኛ ሐሰተኛ ክርስቶሶች ይነሳሉ አለ። በኢትዮጵያም ተነስተዋል። እኔ ክርስቶስ ነኝ የሚሉ ተነስተው ነበር። በቀደመው ዘመን በነገስታቱ ዘመን እኔ ክርስቶስ ነኝ፣ የእግዚአብሔር ልጅ ነኝ፣ የድንግል ማርያም ልጅ ነኝ እያሉ ክርስቶስ ነኝ የሚሉ ከሀገራችን ውጪ በተለያየ ጊዜ ደርሰዋል፣ መጥተው ግን አልፈዋል። ህዝቡን ነጥተውታል። ህዝቡንም ክርስቶስ እዚህ አለ፣ በዚህ አለ፣ በዛ በበረሃ አለ፣ በከተማ አለ፣ በአዳራሽ አለ ይሏቸዋል። በዚህን ጊዜ አትነዱ፣ ቃላቸውን አትስሙ። እንዲህ አይነት ሰዎች ይነሳሉ፣ አትደንግጡ እያለ ነው። ሐሰተኛ ነቢይ ቢነሳ፣ ሐሰተኛ ክርስቶስ ይነሳ፣ አትደንግጡ። ይልቁንም ደግሞ በመጨረሻው ዘመን ያ ክፉ ዲያብሎስ ከስራቱ ይፈታና የሰውን ሥጋ ይለብስና ሐሰተኛ ክርስቶስ እኔ ክርስቶስ ነኝ ብሎ ይገለጣል። ስለዚህ ነው የነገረን 3 ዓመት ከ3 ወር በምድር ላይ ይነግሳል። በሰማይ ተአምራትን እንደሚሰራ አድርጎ ለሰው ልጆች ያሳያቸዋል። አይናቸውን ይሸፍንና ፀሐይን እንደያዘ ጨረቃን እንዳወረደ ከሰማይ እሳት እንደሚያዘንብ አድርጎ ያሳያቸዋል። እንዲህ አይነት ታምራት ሲያደርግ ሰዎች ከሃይማኖት ይወጣሉ፣ ይሰግዱለታል። አንተ ነህ ክርስቶስ ይሉታል። እኔ ከድንግል ሴት ነው የተወለድኩት፣ ማርያም ትባላለች እናቴ ብሎ ይናገራል። ይሄ ሐሳዊ መሲህ እባብ በመጨረሻው ዘመን ይነሳል አላቸው። ስለዚህ አንደኛው ምልክቱ እንደኛ አይነት ሰዎች ይበዛሉ። እኔ ነብይ ነኝ የሚሉ፣ እኔ ክርስቶስ ሰባኪ ነኝ የሚሉ
እኔ ትንቢት እናገራለሁ የሚሉ በኦርቶዶክስ ውስጥም ከኦርቶዶክስ ውጭም ያሉ ሰዎች ይበዛሉ። የመጀመሪያው ምልክቱ ይሄ ነው፣ በመጨረሻው ዘመን ስለሚከሰተው። ለምን መጨረሻው ዘመን ማለት አሁን እኮ ያለነው መጨረሻው ዘመን ነው። የዓለም ፍጻሜ ግን ያለን፣ የዓለም ፍጻሜ መጀመሪያ ያለን፣ የዘመን ፍጻሜ ግን ያለነው። የዘመን ፍጻሜ ማለት የምጥ መጀመሪያ ማለት ነው። ለምሳሌ አንዲት እናት ግትወልድ እርጉዝ ሆና 9 ወር ከገባች በኋላ የሚጠበቀው የመውለጇ ጊዜ ነው። ዋናው ምጥ ከመምጣቱ በፊት ግን ፌክ ምጥ የሚባል አለ። የምጥ መጀመሪያ ወይንም ዋናው ምጥ እየመጣ እንደሆነ የሚያሳይ የምጥ መጀመሪያ ያገኛታል። የመጀመሪያዋ ከሆነ ትደነግጣለች። ልክ ትንሽ ወዷን ሲቆርጧት ትንሽ ወደ ታች ሲገፋት ወደ ሐኪም ቤት ስትሄድ አይቆይ ይሄ ገና ከምጡ መጀመሪያ ነው፣ ፌክ ምጥ ነው ይሏታል ዶክተሮቹ። ስለዚህ ከጌታችን ከኢየሱስ ክርስቶስ ከመምጣቱ በፊት የሚደረጉ የምጽአት ዘመኖች ማለት ነው። በቤተ ክርስቲያናችን 5 አዕማደ ምስጢር አለ። 5ኛው ምስጢር ምን ይባላል? ምስጢረ ትንሣኤ ሙታን፣ ስለ ትንሣኤ ሙታን። ስለዚህ ስለ ዘመን ፍጻሜ ስለ ደብረ ዘይት የምንማረው ትምህርት ነው። የመጨረሻው ዘመን ጌታ ከመምጣቱ በፊት ከሱ በፊት የሚከሰቱ ነገሮች ናቸው። እነዚህ ነገሮች በአንድ ሳምንት የሚከሰቱ አይደሉም። በአንድ ወር፣ በአንድ ዓመት፣ በ100 ዓመት ብቻ የሚከሰቱ አይደሉም። በብዙ ጊዜ የሚከሰቱ ናቸው። በተለያየ ጊዜ አሁን የምናያቸው ትንቢቶች ጌታ የተናገረው ትንቢተ ሙሉ ጌታ ካረገም በኋላ የተፈጸሙ ናቸው። እስከሚመጣበት ቀን ድረስ የሚፈጸሙ ናቸው። ስለዚህ አንድ ሰሞን የሚፈጸም በችኮላ የሚፈጸም አድርገን አንመልከተው። በተለያየ ጊዜ ነው የሚፈጸመው። ምንድነው ያ? እነዚህ የሚፈጸሙ ምልክቶች የፍጻሜው መጀመሪያ ናቸው። የምጡ መጀመሪያ ነው። አሁን የምናያቸው ነገሮች የምጥ መጀመሪያ ናቸው። ገና ከዚህ የበለጠ ከባድ የሆነ ችግር በዓለም ላይ ይከሰታል። ከሀገራችን ውጪ ሀገራችን ኢትዮጵያ ከዓለም የተለየች አይደለችም። ሀገራችን ላይ ይከሰታል፣ ዓለም ላይ ይከሰታል። ዓለም ላይ እየተከሰተ ዓለም እየጠፋች እኛ ምን ምክንያት የለም ምንም። እንዲህ አንሾድ፣ እንዲህ አንታለን። ኢትዮጵያ ብቻ ከጥፋት ከመጨረሻው ዘመን የምትቀርና ሌላው ዓለም የሚጠፋ ሌላው ዓለም የረከሰ ሀገራችን የተቀደሰች አድርገን አናስበው። የሀገራችን መቀደስ ማለት እኮ የሕዝባችን መልካም መሆን ማለት ነው። በቅድስና መንቀሳቀስ ማለት ነው። ታዲያውን ያለው ሕዝብ ቅዱስ ነው እንዴ? ስለዚህ ሁለተኛው ምልክት የምጥ መጀመሪያ የዘመን ፍጻሜ ላይ ምን ይከሰታል አላቸው? ጦርነት ይከሰታል አላቸው። ጦርነት ምን ማለት ነው? ጦርነት በመጨረሻው ዘመን ይከሰታል። እንዲህ ሁል ጊዜ ጦርነት። የሰው ልጅ እኮ ከተፈጠረ ጀምሮ ከቃይና ከአቤል ጀምሮ መገዳደል አለ። የሰው ልጅ በድንጋይ መገዳደል ጀመረ በጥንት ዘመን፣ በመጀመሪያው ዘመን። አሁን ደግሞ በኒውክሌር መገዳደል ጀመረ። መገዳደልና ጦርነት እያደገ ነው እንጂ የመጣው እየቀነሰ አልመጣም ወይንም አልቆመም። በተለያየ ጊዜ ጦርነት አለ። ነገር ግን የድሮ ዘመን ጦርነትና አሁን ያለው ዘመን ጦርነት ይለያያል። የድሮ ጦርነት ሴቶችን አያሳትፍም፣ ሕፃናትን አያሳትፍም። እነሱን ገለል ይደረጉና ከዛ ከጦርነት ስፍራው እንዲርቁ ይደረግና ወንዶች ብቻ ናቸው ለጦርነት የሚሰለፉት። ይለብሳሉ፣ በደንብ ይዘጋጃሉ። ከዛ በኋላ ነው የሚፋለሙት። የዛን የድሮ ዘመን ጦርነት ያ ነበረ። ሴቶችና ሕፃናት ለብቻ በቃ አይገኙ። እዚህ ወንዶቹ በደንብ ከለየላቸው በኋላ የሞቶ የቆሰለው ቆስሎ የተረፈው ተርፎ ያሸነፈው ሀገር ወይንም ቡድን ያንን የተማረኩትን የቆሰሉትን አክሞ ከዛ ሴቶችና ሕፃናቶችን በግዞት ይወስዳቸውና ያኖራቸዋል። በቃ ከዛ ወደ አሸነፈ ሀገር ሄደው በተማርከው ይኖራሉ እንጂ ሄደው የሸሹትን ሕፃናትና ሴቶች አይገሉም። አሁን ያ የድሮ ዘመን ጦርነት ነው። በጣም የሚሻል ጦርነት፣ የተሻለ ጦርነት። አሁን ያለው ጦርነት ወጣት ኃይል፣ ሴት ኃይል፣ ሕፃናት ኃይል በሙሉ ነው የሚያግዘው። የሁሉም ደም ይፈሳል። የሕፃናቱ ይፈሳል፣ የሴቱ ይፈሳል፣ የእናቶች ይፈሳል፣ የአዛውንቶች ይፈሳል። ምንም የማያውቁ
ሕፃን የነሱ በሙሉ ነው። ሁሉም ላይ ነው ጦርነት በአሁን ዘመን የሚሳተፈው። የማይሳተፍ የለም። የአሁኑ ዘመን ጦርነት የከፋ ነው። የሁሉንም ደም የሚያፈስ የሁሉንም ሕይወት የሚበላ ነው የዚህ ዘመን ጦርነት። አንድ ኒውክሌር እኮ ቢተኮስ አንድን ሀገር የማጥፋት ብቃት ያለው መሳሪያ የሰው ልጅ ሰርቷል። ሕፃናትም ማይ ፍጥረትም ማይ ሰው እንስሳ እጽዋትንም ምንንም የሚበላ መሳሪያ ሰርቷል። ዓለም እዚህ ደርሳለች። የሰው ልጅ ለመጠፋፋት ለጦርነት እዚህ ደርሷል። የድሮ ይሻላል። አንድ ጦር ያለው ይወረውራል ወደ አንድ ሰው ከሳተው ሳተው ነው፣ ካገኘው ደግሞ ይሞታል። ያ ሰው ብቻ የሚሞተው። አሁን እኮ በጅምና ጭራሽ አቶሚክ ቦምብ የሰው ልጅ ሰርቷል። ከአቶሚክ በላይ ደግሞ ሃይድሮጂን ቦምብ የሚባል አለ። ሃይድሮጂን ቦምብ ማለት አህጉራትን የሚያጠፋ ነው። አንድን ሀገር አቶሚክ ቦምብ ወይንም ኒውክሌር ቢያጠፋው ሃይድሮጂን ቦምብ ነው የሚባለው። አንድን አህጉር ማጥፋት ይችላል። እንዲህ አይነት ስልጣኔ የጦርነት የመገዳደርን ነገር የሰው ልጅ ሰርቷል። ስለዚህ እንዲህ አይነት ዘመን ላይ ደርሰናል ወገኖች። የዘመኑ ፍጻሜ እንደሆነ የምናየው በዚህ ነው። በጦርነቱና እያየነው እኮ ነው። በፍጹም አሁን የምናያቸው ምልክቶች ውጭ አትመለከቱ። አሜሪካ፣ አውሮፓ፣ ሩሲያ፣ ራሽያ፣ ሰሜን ኮሪያ፣ ቻይና ምናምን ብላችሁ ሶሪያ ምናምን አትበሉ። እኛ ሀገር አሁን የምናያቸው ምልክቶች ከእኛ ሀገር አንወጣም። ከእኛ ሀገር የሚያስወጣ ምልክት አለ። የዘመን ፍጻሜ ላይ መሆኑን የምናየው ሀገራችን እያየን። ሀገራችን ያለው ጦርነት እንግዲህ እስኪ ተመልከቱ። የዛሬ 2 ዓመት 1 ሚሊዮን በላይ ሰው አለቀ። በሰሜኑ ሕፃናቱ አለቀ፣ እናቶች አለቁ፣ ወጣቶች አለቁ። ጨካኞች የሆኑ ፖለቲከኞች ያለውን የሌለውን ነገራቸውን አሰለፉ። በቃ ከዛ ተገዳደረ፣ ደም ፈሰሰ፣ አለቀ። ሕፃናቱ አለቀ፣ እናቶች አለቁ፣ ወጣቶች ረገፉ፣ አዛውንቶች ሞቱ። ዞሮ ፖለቲከኞች ተጨዋበጡ። ያ ምስኪን ድሃ አለቀ፣ ሞተ። ኦርቶዶክሱ ሞተ። ሂዱ በኦሮሚያ ሲዱ እስኪ፣ በምዕራቡም ደግሞ ተመልከቱ እስኪ። ያረገዙ እናቶች ሆዳቸው ተቀዶ በማህፀን ውስጥ ያለው ልጃቸው አውጥተው የሚበሉ የሰውን ልጅ የሚጠብሱ ስጋ የሚበሉ የሰውን ስጋ የሚበሉ እያየን ነው። ይሄ የዘመን ፍጻሜ የምጥ መጀመሪያ ነው። እንዲህ አይነት ጦርነት በአይናችን አየን። በአይናችን በታሪካዊ ገም የሰማን በአይናችን ያየነው ነው። እግዚአብሔር ይማረን እንጂ በደላችን የከፋ ነው። ኃጢአታችን የከፋ ነው። በክርስቶስ ፊት ለመቆም የሚያበቃ ምንም የጽድቅ ሥራ የሌለን በእጃችን ደም የሞላ ሕዝቦች ነን። በእያንዳንዳችን ደም በእያንዳንዳችን እጅ የሰው ደም አለ። ውርጃ የሚባለው በየሆስፒታሉ ውርጃ አለ። በጮኝነት ጊዜ ታረግዛለች። በቃ ሳይጋቡ እርግዝና፣ ከተጋቡም በኋላ ውርጃ አለ። በየሆስፒታሉ ሽል ይወጣል። ይሄ የሰው ደም በእጅ ላይ ሲኖር ነው። በእጁ የሰው ደም ያለበትን ደግሞ እግዚአብሔር ይመረምራል፣ ይጠይቃል። በእጃችን ደም ካለ እግዚአብሔር ይጠይቀናል። የደሙን ዋጋ ይጠይቀናል። የሰው ልጅ ክቡር ነዋ። የሰው ልጅ ክቡር ነው። የሰው ልጅ በጦርነት መሞት የለበትም። ግን ያሳዝናል። በዚህ ዘመን እያየን ያለው ግን የሰው ልጅ በሙሉ እየረገፈ ነው። እየተበላላን ዘረኞች ነን። የዘመን ፍጻሜ ክፉ ዘመን ነው። ይሄ ዘመን ጦርነት እየባሰ ይመጣል እንጂ የሚቆም አይደለም። ጦርነት እየባሰ ነው የሚመጣው። ድሮ በድንጋይ አሁን በሃይድሮጂን ቦምብ አንደኛ ዓለም ጦርነት ተስተናገደ። ሁለተኛ ዓለም ጦርነት ዓለም አየች። ሶስተኛውን ደግሞ ልታይ ነው። እያሟረቱን ያሉት የዓለም መንግስታት ሶስተኛው ይነሳ ነው እያሉ ምን ችግር አገባቸው እነሱ? ዋሻ ውስጥ ቆፍረው ቤተ መንግስት ሰርተዋል። ፖለቲከኞቹ ይሰበሰባሉ። ከላይ ያለውን በአንድ ቁልፍ አቶሚክ ያልቀው የሰው ልጅ ነው። እነሱ አይነኩማ። በእነሱ ቤት የማይነኩ ይመስላቸዋል። እግዚአብሔር የማይፈርድባቸው ይመስላቸዋል። እግዚአብሔር ዳውሬ ብቻ የሚፈርድ ይመስላችኋል። እግዚአብሔር ምስኪኖች ላይ ብቻ የሚፈርድ ይመስላችኋል። የሰው ልጅ ላይ የሚፈርደው እግዚአብሔር አይደለም። የሰው ልጅ ላይ የሚፈርደው ራሱ የሰው ልጅ ነው። በጦርነት እለቁ አላለንም። እግዚአብሔር ተገዳደሉ አላለንም። ግደሉ አላለንም። የሰውን ደም የሚያፈስ
ነፍሰ ገዳይ ነው የሚለው። ስለዚህ ጦርነት ገና እንሰማለን። ይሄ የጦርነት ወሬ ደግሞ የመጨረሻው ዘመን ነው። ሶስተኛው ምልክቱ የመጨረሻው ዘመን ምንድነው? ረሃብ ነው። ረሃብ ጌታ ያለው ረሃብ ነው የተናገረው። ሐዋርያቶች ምን አሉ መሰላችሁ? ሐዋርያቶች የሰው ልጅ በረሃብ ከሚሞት በሰይፍ ቢሞት ይሻላል አሉ። በጣም የከበዳቸው ሐዋርያቶች በየአገሩ ሲሄዱ እንግዲህ ክርስቶስ ልኮ የሚሰብኩት ክርስቶስን እየሰበኩ ከአንድ ሀገር ወደ አንድ ሀገር ሲሄዱ በአሁኑ ሰዓት ፈጣን መኪና የለ፣ ፈጣን ጀልባ የለ፣ ፈጣን አይሮፕላን የለ። በዛን ጊዜ ረጅም ወራትን በበረሃ ውስጥ ሊሄዱ ይችላሉ እና በጣም በረሃብ ይቃጠላሉ። በጣም ጎሮሯቸው ይደርቃል፣ ይታመማሉ። ሐሩ አለ፣ ፀሐዩ አለ፣ ምን እያለ ያንን ስለ ክርስቶስ የታገሱ በጣም ይገባቸዋል። አይ የሰው ልጅ ከረሃብ ከሰይፍ ይሻለዋል አሉ። እውነት ነው፣ ከረሃብ ሰይፍ ይሻላል። ወገኖች አሁንም ሀገራችን ላይ እንመልከት። በአሁኑ ሰዓት እንግዲህ በሚሊዮን የሚቆጠር ህዝብ ተፈናቅሎ በየካምፑ ነበረ። አሁንም በየካምፑ አለ። ምን ይጠብቃል? እርዳታ። ዩኤስአይዲ የሚባለውን የአሜሪካ ድርጅት ይጠብቅ ነበረ፣ እሷን ተዘጋ። ምን ይሁን? በሚሊዮን የሚቆጠር ረሃብተኛ እኮ ኢትዮጵያ ውስጥ አለ። በሚሊዮን የሚቆጠር ረሃብተኛ። ረሃብ ክፉ ነው ወገኖቼ። ረሃብ በሀገራችን ተከስቷል። ስለ ውጭው አንመልከት። እዚህ ሀገራችን ረሃብ አለ። ለምን ረሃብ ተከሰተ እንዴ? እኛ እግዚአብሔር ህዝቦች አይደል እንዴ? እንዴት እንራባለን? ለምን እንራባለን? እግዚአብሔር አምላክ ዘመኑን ጥሩ አድርጎልናል። ቴክኖሎጂው አለ፣ መሬቱ አለ፣ የሚታረሰው አሁን እንደውም ትራክተር አለ። እሺ እሱ ቢያንስ እንኳን በበሬ ማረስ ይቻላል። ይህ ሁሉ እያለን ለምንድን ነው የተራብነው? ራሳችን መመገብ እንዴት አቃተን? የኢትዮጵያ ህዝብ አብዛኛው ፐርሰንቱ የሚባለው ገበሬ ነው የሚባለው አይደል? ግን እንዴት የሁሉ ገበሬ ኖሮ የሁሉ የሚታረስ መሬት ኖሮ እንዴት ተራብን? ለምን ስንል አንደኛ ለእግዚአብሔር አንታዘዝም። አርሶ ገበሬው ካረሰው ከዘራው ላይ ሲደርስለት ለእግዚአብሔር አስራት አያወጣም። ቤተ ክርስቲያን ሄዶ የድሮ ገበሬዎች ያወጡ ነበረ። ለመሰዊያው ብለው ስንዴያቸውን ያቀርቡ ነበር ለእግዚአብሔር በእርሻቸው ልክ ካጨዱ በኋላ ስንዴውን ያንን ሲያቀርቡ እግዚአብሔር አምላክ ይባርክላቸዋል። ከዛ ባረሱት ምርት በምርታቸው ህዝቡን ሁሉ ያበላሉ፣ ያጠግባሉ። በአሁን ሰዓት ያለው ገበሬ አብዛኛው ትቶታል፣ አስራቱን ትቶታል። እኛም እዚህ እያለን ገንዘብ እያለን እንደሌለን በረሃብ እንሰቃያለን። ሰው ገንዘብ እያለው እኮ ሽሮ ይበላል፣ መብላት እያቃተው ማለት ነው። ለምን? በሽተኛ ነው፣ ጨጓራ በሽተኛ ነው፣ በቃ ረሃብተኛ ነው ማለት ነው። በበሽታ እየተሰቃየ አይበላም። ስጋ መብላት እያየ ሲያልፍ ሲያገድም ስጋ እያየ ቤቱ እየተቆረጠ እሱ ግን መብላት አይችልም፣ በሽተኛ ነው። ይሄ እኮ ከባድ እኮ ነው። ስለዚህ የአእምሮት ረሃብ አለበት ይሄ ሰው። አሁን ሀገራችን ያለችበት ረሃብ ለምንድን ነው? እግዚአብሔር ላይ ስላመፅን ነው። አስራት አናወጣም ለእግዚአብሔር እንዲባረክልን። በረሃብ የምንሰቃየው ገዛ ነው። አካሄዳችን ከእግዚአብሔር ጋር አይደለም። እግዚአብሔር የበረከት አምላክ ነው። እግዚአብሔር ጥቂቱን ይባርካል፣ ያበዛል። ረሃብን የሚያመጣው የሚያሳጣው ደግሞ ማን ነው? ዛር ነው፣ አጋንንት ነው። ስለዚህ ለዛሩ ለአጋንንቱ ሰግደን ነው ይህንን ረሃብ ያመጣ ነው። ስለዚህ ረሃብ በዚህ ዘመን እየበዛ የሚመጣበት ዘመን ነው። በዓለም ላይ የሚታየው ነገሮች ረሃብ እየጨመረ እንደመጣ ነው። እንግዲህ በዩኤስአይዲ የተንጠለጠው የዓለም ህዝብ አብዛኛው ተረጂ ዩኤስአይዲ ሲዘጋ በቃ ምን ይዋጠው? በእግዚአብሔር ላይ መደገፍ አቁመን በአሜሪካ በእርዳታ ድርጅት በኤንጂኦ መደገፍ ስንጀምር እንወድቃለን። እንደ ሀገርም እንደ ግለሰብ እንወድቃለን። የሰው ልጅ መደገፍ ያለበት በእግዚአብሔር ነው። እግዚአብሔር ላይ ተደግፈን ያለችንን እግዚአብሔር የሰጠንን ስራ ባርክልኝ እያልን እየሰራን አስራቱን እያወጣን ከሆነ አንራብም። መዝሙረኛው ዳዊት ምን ይላል? ጻድቅ ሲራብ ዘሩን እህል ሲለምን አላየውም ይላል። እኛ እኮ ጻድቅ ከሆነ ልጆቻችን አይራቡ፣ እኛም አንራቡ፣ ልጆቻችን አይራቡ፣ የበረከት ትውልድ ይሆናል። እኛ ግን አሁን የጻድቅ ልጆች ነን አይደለንም። ዛር አምልኮ ወላጆቻችን ውቃቢ አምልኮ ወለዱን። የዛ ትውልዶች ሆነን መከራ እንበላለን። እኛ ቢያንስ እንኳን ጽድቅ ሰርተን ለነገ ልጆቻችን መልካም በረከትን ብናመጣ መልካም ይሆን ነበር። አራተኛው ጌታችን ኢየሱስ ክርስቶስ የመጨረሻው ዘመን ምልክት ያለው የምድር መንቀጥቀጥ ነው። የምድር መንቀጥቀጥ፣ የመሬት መንቀጥቀጥ። አሁንም ሀገራችን እንመልከተው።
እያየነው አሁን ያለፉ 6 ወራት የተከሰተ የመሬት መንቀጥቀጥ በጣም ያስደነግጣል። እንደ ሀገር እኛ ባለንበት ዘመን አይተን ስለማናቅ ያስደነግጣል። ምናልባት በአፄ ኃይለ ሥላሴ ዘመን የተወሰነ ጊዜ ተከስቶ ነበር ምናምን ይላሉ ራሱ ተመራማሪዎቹ። እኛ የፈጸመውን ነገር ነው ምናየው ምንመለከተው። ይሄ ምድር መንቀጥቀጥ እንዲሁ ዝም ብሎ አልመጣም። ምድር መሸከም ሲያቅጣት ኃጢአቱ በደሉ መሸከም ሲያቅጣት ትንቀጠቀጣለች። የሚያንቀጠቀጣት እግዚአብሔር ነው፣ ተፈጥሮ አይደለም። አሁን ይሄ ምድር መንቀጥቀጥ ሲከሰት ምድርን የሚያንቀጠቀጣት እግዚአብሔር ሲያዛት ብቻ ነው ምድር የምትንቀጠቀጠው። የምድር መንቀጥቀጥ ከምንም አይከሰትም። ተፈጥሮ የሚዛባው የእግዚአብሔር ቁጣ ሲበዛ ነው። ይቺ ሀገር ይቺ ምድር እኮ ደም ስንት ሚሊዮን ደም በከንቱ የፈሰሰባት ምድር ነች ኢትዮጵያ። ደሙን ጠጣችሁ ወደ እግዚአብሔር ጮኸች። እግዚአብሔር ተቆጣ፣ ተንቀጠቀጠች፣ አልቻለችም። ምድር መጽናት አልቻለችም። ምን ያጽናት? የትኛው በጎ ስራችን ያጽናት? የትኛው የጽድቅ ስራችን ያጽናት? የትኛው ጸሎታችን ያጽናት? የትኛው ስግደታችን፣ የትኛው ጾማችን ያጽናት? የትኛው መልካም በጎ ስራችን ያጽናት? እንዳትጸና እኮ እኛ ክፉዎች ሆነን መተተኞች፣ ዛራንጋሾች፣ በቃ መተት ብቻ፣ ለስራ መተት፣ ለድል መተት፣ ሰውን ለማሰቃየት፣ ሰው ሲሰቃይ ምንደሰት፣ ሰው ሲሞት ምንደሰት፣ ሰውን አሳምመን የምንደሰት፣ አሳምመ ነው በሽተኛ አድርገነው እኮ ሙዝ ይዘን ሄደን ምንጠይቅ ሰዎች ነን። ሰውን ገለን መቃብር ላይ ቆመን ምናለቅ ሰዎች ነን። አስመሳዮች፣ ክፎች፣ ሰው ማንወድ፣ ሰው ለመውደድ ልባችን የማይከፈት፣ ሰው ለመጥላት ግን የምንሽቀዳደም ሰዎች ነን። ዘመኑ ይሄ ነው። የዘመኑ ፍጻሜ የምንመለከተው ነው። የምድር መንቀጥቀጥ ይበዛል፣ በዓለም ላይ ይበዛል፣ ሀገራችን ይበዛል። ስለዚህ የምድር ፍጻሜ የዘመን ፍጻሜ ምልክት ነው። የመሬት መንቀጥቀጥ እየባሰ የሚመጣ እንጂ እየቀነሰ አይመጣም። ለምን አይቀንስም? እኛ ዘረኝነታችንን አልቀነስንም። እኛ መተታችንን አልቀነስንም። ለአዳን ሞት እየሰገድን፣ ለጨሌ አጋንንት እየሰገድን ክፉዎች ሆነን እንዴት ምድር ትጽና? ስለዚህ ይሄ መሬት መንቀጥቀጡ የጌታ መምጫ ሰዓት እየደረሰ እንደሆነ የሚያሳየን ነው። ሌላው ጌታችን ኢየሱስ ክርስቶስ የተናገረው ምልክት የክርስቲያኖች መከራ ነው። በመጨረሻው ዘመን ክርስቲያኖች ይሰቃያሉ አለ። ይሰቃያሉ። እጅግ በጣም ስቃይ የተሞላበት ለመናገር የሚሰቀጥጥ ስቃይ። እኔ በመከተላችሁ የክርስቶስ ልጆች በመሆናችሁ ስቃይ ይበዛባችኋል አለ። ስቃይ የሚያበዙባችሁ ደግሞ የዲያብሎስ ልጆች፣ አሕዛቦች፣ መናፍቃን የከዱት እነዚህ በክርስቲያኖች ላይ ስቃይ ያበዛሉ አለ። የስቃይ ዘመን ነው በመጨረሻው ዘመን ክርስቲያኖች የሚሆነው። ስለዚህ ክርስቶስን በማመናችን፣ በመጸለያችን፣ በመስገዳችን ሰዎች ይሸሹናል። ይህን ወቁ። ስንጸልይ ስንሰግድ ሰዎች አይ ወደኛ የሚመጡት ሰዎች ከኛ ይሄዳል። ባዶ እንሆናለን፣ ብቸኛ እንሆናለን። ሰዎች እንዲሁ ይጠሉናል፣ አይተው ይጠሉናል። የሚጠሉን እኮ ክርስቶስን በማመናችን ለክርስቶስ በመስገዳችን ነው። በምን አወቁ ስን በምንም ባያውቁ ውስጣቸው ያለው የቡዳ መንፈስ ይነግራቸዋል። ይሄ እኮ ይጸልያል፣ ይሄ እኮ ይሰግዳል፣ ይሄ እኮ አካሄዱን ከእግዚአብሔር ጋር ነው እያለ ይነግራቸዋል። ሰይጣን በልባቸው ስለሚነግራቸው ይጠሉናል። ሃይማኖት በመጨረሻው ዘመን ኋላ ቀር፣ የማያስፈልግ መናፍቅነት፣ አሕዛብነት፣ አለማመን ደግሞ እንደ ስልጣኔ የሚታይበት ዘመን ነው የመጨረሻው ዘመን። ይሄ ያለንበት ዘመን ኦርቶዶክስ የድህነት የኋላ ቀርነት ሃይማኖቶች እያሉ ይሰድቡናል። ኋላ ቀሮች ናቸው፣ የጊዜ ያለፈባቸው ናቸው እያሉ ይሰድቡናል። የነሱ ምንፍቅና ግን የነሱ ክህደት ግን የስልጣኔ ማሳያ አድርገው ይገልጣሉ። ይሄ የመጨረሻው ዘመን ነው። አያስገርም፣ አያስደንቅም። በመሰደባችን አንደነቅም፣ አንገረም። ለምን? ጌታችን ኢየሱስ ክርስቶስ በኋለኛው ዘመን የክርስቲያኖች መከራ እንደሚበዛ ነግሮናል። የክርስቲያኖች መከራ ደግሞ በጣም የሚያበዛው ዲያብሎስ ነው። ዲያብሎስ ሐሳዊ መሲህ ሉሲፈር 666 የተጣለው የወደቀው የእባቡ ዘንዶ መከራውን ይጨምርብናል። ይሄ የመጨረሻው ዘመን ነው። ስለዚህ ለዚህ መዘጋጀት አለብን። ሃይማኖታችንን ማጥበቅ፣ ጠንካራ መሆን ያስፈልጋል። ስድስተኛው የመጨረሻው ዘመን ምልክት የፍቅር መጥፋት ነው። ፍቅር ከሰው ልጆች ይጠፋል፣ ይቀዘቅዛል። ፍቅር የሚባል ነገር አይኖርም።
ድሮ እናቶቻችን አባቶቻችን ልጆቻቸውን ሲያጋቡ የማን ልጅ ነች የማን ልጅ ነው ብለው ወላጆች ናቸው ባለ ጮኝነታቸው የሚመርጡት ወይም ለጋብቻ የሚመርጡት ወላጆች ናቸው እንጂ ልጆች አልነበሩ። የሚያዩት የመልካም ዘር ቤተሰቦች ናቸው እነሱ ነበር የሚመርጡት። ሀብት ንብረት አያዩም ነበር። የዘንድሮ ልጆች ናቸው የሚመራረጡት። ችግር የለውም፣ እሱ አይደለም ችግሩ። ድሮ እውነተኞች ነበሩ፣ የአሁኖቹ ግን ውሸተኞች ናቸው። የአሁን ዘመን ፍቅር ንብረት ሆኗል። ንብረት፣ ስልጣን፣ ምን አለው ምን አላት ታዩት። ምን አለው ምን አላት? እስኪ መኪና አለው፣ ንብረት አለው፣ ኮንዶሚኒየም አለው፣ ቪትስ አለው፣ መኪና አለው። ምን አይነት ነው እስኪ? ይሄ ነው የሚታየው። ፍቅር ጠፍቷላ። የፍቅር መመዘኛው በአሁን ዘመን ምን ሆኗል? ንብረት፣ ቁሳቁስ ሆኗል። ፍቅር የሚባል አይታወቅም። ፍቅር ለሰው ልጆች መልካም ማድረግ ነው። ሰው ልጆችን መውደድ ነው። ያለምንም ዋጋ፣ ያለምንም ቁሳቁስ፣ ያለምንም ጥቅም የሰው ልጆች እንዲሁ መውደድ ነው። እግዚአብሔር እንዲሁ አይደለ እንዲወደደን። እግዚአብሔር አምላክ ዓለምን እንዲወዶ ነው እኮ አንድያ ልጁን ለሞት አሳልፎ የሰጠው ይድኑ ዘንድ። እኛ ለሰዎች መዳን ጥቂት እንኳን ሌላው ይቅርና ዋጋ ባንከፍል ብንወድ ምን አለበት? የምናየውን ወንድማችንን የምናያት እህታችንን ቤተሰቦቻችን ብንዋደድ ምን አለበት? አሁን ፍቅር ጠፍቷል። ፍቅር ቀዝቅዟል። በትዳር ውስጥም ፍቅር የለም፣ አይታወቅም። ፍቅር የሚጋቡት ለጥቅም ነው። ጥቅሙ ነው የሚያጋባቸው። ጥቅሙ ሲቀር ደግሞ ይፋታሉ። ፍቼ በዛው ገዛ ነው። ፍቅር ያለምንም ጥቅም መዋደድ ማለት ነው። በቤተሰብ ውስጥ ፍቅር የለም፣ መናከስ ነው ያለው። እናትና አባት ይናከሳሉ፣ ልጆች ከወላጆቻቸው ይናከሳሉ። የመናከስ ዘመን፣ አብሮ መኖር እንኳን ቀረ እኮ በአሁኑ ሰዓት። ፈራና ከማን ጋር እንኖር? አያችሁ፣ ለሰው ልጆች ለሰው መዳን እንዲህ ስትተጉ ሰዎች የሚገለብጡት በእውነት ፍቅር ሳይሆን ገኔ መዳን እንዲህ በማድረግ ገኔ መዳን ነው እንዲህ ደከምኮ ሳይሆን ምን ፈልገ ነው? ከጥቅም ጋር ነው የሚያስተሳሰሩት። ይሄ እኮ ፍቅር ከሰው ልጆች የመቀዝቀዙ ውጤት ነው። ፍቅር ሲጠፋ እንዲህ ነው። ሁሉ ነገር የሚመዘነው የሚታየው በጥቅም ብቻ ነው። በገንዘብ ነው የሚታየው። የሚተመነው በልብስ ነው። ቤተሰቡን የሚወደው ያለውን ነው። ያለው ልጅ ነው የሚወደደው ከቤተሰብ ውስጥ ከልጆች ያለው ልጅ ይወደዳል። የሌለው ብዙ ቦታም አይሰጠውም፣ ቢነገርም አይደመጥም። ማን ይደመጣል? ደና ስራ ያለው ኢንጂነር ይደመጣል። ስራ የሌለው ምንም የሌለው ልጅ ግን ማንም አያዳምጠው። ይሄ በቤተሰብ እንኳን ፍቅር መቀዝቀዝ ነው። በሀገርም ፍቅር ሲቀዘቅዝ እንጂ ጦርነቱ ይበዛል። የመጨረሻው ጌታችን ኢየሱስ ክርስቶስ የተናገረው ምልክት ምንድነው? ወንጌል ለዓለም ይዳረሳል። ወንጌል ለዓለም ይዳረሳል በመጨረሻው ዘመን። አሁን ወንጌል የማይሰበክባቸው አገሮች አሉ። ለምሳሌ ሰሜን ኮሪያ ገብታችሁ መጽሐፍ ቅዱስ አውጥታችሁ ወንጌል ብትናገሩ ገና ይሄ የእግዚአብሔር ወንጌል ነው ብትባሉ አመዳችሁ ነው እዛ የሚቀረው። እዛው ነው የሚገሏችሁ። ወንጌል የማይሰበክባቸው አገሮች አሉ በይፋ ሃይማኖት የለሽ ሀገራቶች አሉ። በእነዚህ ሀገር እንኳን ወንጌል ይሰበካል ይላል። በእነዚህ ሁሉም የሰው ልጅ ሁሉም ፍጥረት ወንጌል ይሰማል። አሕዛቡም ክርስቲያኑ የማያምነው በሙሉ ወንጌል ይሰማል በአንድም በሌላ። በመጨረሻው ዘመን አሁን ወንጌል እየተስፋፋ ነው። በቀላሉ በከባዱ ዋጋም እየተከፈለ ወንጌል እየተሰበከ ይገኛል። በመጨረሻው ዘመን ወንጌል እንደሚሰበክ የማያምኑ አሕዛቦችም እንደሚያምኑ ጌታችን ኢየሱስ ክርስቶስ መጥቷል። ታዲያ እነዚህ ነገሮች ሲደረጉ ቀኑና ሰዓቱ አይታወቅም። የጌታ መምጣት ፍጥነቱ እንደ መብረቅ ነው። ከሰማይ እስከ ምዕራብ ወጥቶ እንደሚገባ መብረቅ የጌታ መምጣት። ቀኑና ሰዓቱ አይታወቅም። መቼ እንደሚመጣ ጌታ አይታወቅም። ቀኑን ሰዓቱ የሚያውቀው እግዚአብሔርና እግዚአብሔር ብቻ፣ መላእክትም የሰው ልጅም አያውቀውም። የሚያውቀው ማን ነው? እግዚአብሔር ብቻ። ቀኑና ሰዓቱ መቼ እንደሚመጣ በዚህ ዓመተ ምህረት አይባልም። በዚህ ቀን በዚህ ሰዓት አይባልም። አንዳንዱ በዚህ ቀን ነው መጋቢት 27 በዚህ ቀን ዕለተ እሑድ በዘመነ ዮሐንስ ምናምን ብለው ይናገራሉ አባቶች። ግን በቃ መጽሐፍ ቅዱስ የሚነግረን ቀኑና ሰዓቱ አይታወቅም። ቀኑ አይታወቅም ማለት መጋቢት ይሁን ሚያዝያ ይሁን አይታወቅም። እሑድ ይሁን ቅዳሜ ይሁን አይታወቅም። ግን ጌታ የሚመጣው እሑድ ነው። የእሱ ቀን ነው የሚመጣው። በተነሳበት ቀን ነው የሚመጣው። ይህን እናውቃለን። በተነሳበት ቀን ይመጣል ጌታ። ግን ቀኑንም ሰዓቱን ምን ጊዜውን አናውቀው።
ስለዚህ ጌታ ይህን ዘመን ስታዩ ተጠንቀቁ ብሎ ማስጠንቀቂያን የሰጠን። ምንድነው ማስጠንቀቂያው? ደንግጡ፣ ፍሩ፣ ተግበትበቱ አላለም። በድፍረት ተጠንቀቁ ነው። በቃ ማስጠንቀቂያ ሰጠን። ተዘጋጁ። ምን አድርጉ አለን? ተዘጋጁ ሲል የመጀመሪያው ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ። ምልክት ስታዩ አትሂዱ፣ አትዙ። ምልክት የሚያይ ክርስቲያን አይደለም። እዛ ምልክት እየተደረገ ነው። እዛ ታምራት እዚህ የሚባል በየገደብ መዞር ትክክል አይደለም። ለአጋንንት ነው መንገድ ላይ ጠልፎ አጋንንት ነው የሚጠለው። ምልክት ማየት የአንድ ክርስቲያን ተግባር አይደለም። አሁን ወረተኞች ሆነናል። አንድ ገዳም ዝናው ሲናኛ፣ ጸበሉ ሲናኛ በቃ እዛ ገዳም እንሄዳለን። አንድ ሰሞን እንሄድና ያን ቦታ ቆሽሽ ስናደርገው ከዛ ቦታ የእግዚአብሔር መንፈስ ይነሳል። ከዛ ሌላ ገዳም ደግሞ ታምራለ ሲባል እዛ ገዳም እንሄዳለን። እዛ ተነሳ ሲባል እዛ እንሄዳለን። ስንት ገዳማቶች አሉ እኮ ስንት። ግን ወረተኞች ነን። ያንን ገዳም እንረሳዋለን። ጻድቃኔን ረሳናት፣ ኩኬለሽን ጀመርን። ኩኬለሽን ረሳናት፣ ሰሚነሽን ጀመርን። ሰሚነሽን ረሳናት፣ አሁን ደግሞ ስውራ ማርያም ጀመርን። ስውራ ማርያም ነገር ረሳታለን። አዲስ አበባ እንደዚህ ነው። ቃጥላ ማርያምን ረሳናት፣ የሆነ ረሳን። እንደዚህ ነገር ይሄ አያስፈልግም ወገኖቼ። ባለንበት መጽናት ያስፈልጋል፣ መጠንቀቅ ያስፈልጋል። ሐሰተኛ ነቢያት፣ ሐሰተኛ ክርስቶሶችን አለመከተል። ድንግል ማርያም እንዲህ ብላለች፣ አንቺ ምናምን እንደዚህ፣ አክሲማ እንዲህ ብላለች እንደዚህ፣ ይሄ ሀገር ሊጠፋ ነው፣ ይሄ ጦርነት፣ ኢትዮጵያና ኤርትራ ሊዋጉ ነው፣ ይዋጋሉ፣ ታልቃላችሁ። ኤርትራና ኢትዮጵያ ሰው አለም አላለም ሊዋጉም ላይዋጉም ይችላሉ። እኛ ያስገረመንም እሱ ተዋግቶ እንኳ ጨርሷል። ዘጠና ውስጥ እንደዚህ እርስ በርሳችሁ ትጋደላላችሁ፣ ትጠፋላችሁ። እየተጋደልን ነው። 1 ሚሊዮን 2 ሚሊዮን ስለሞተን እንደገና እንሞታለን። በዚህ ከቀጠልን በዚህ ዘረኝነታችን ምንም አዲስ ትንቢት አያስፈልገንም። አትንገሩን። በሶሻል ሚዲያ ወጣችሁ አትንገሩን። የምትናገሩ ሰዎች እንዲህ የምትሉ ሰዎች አትናገሩ። ምን እንድንነግራችሁ? የእግዚአብሔር ሰው ናቸው። እግዚአብሔር የሚያናገራቸው እንድንነግራችሁ ነው። አንዳንድ ሰው ሲናገር ለእግዚአብሔር ቅርብ የሆነ በቃ እግዚአብሔር እሱ ብቻ የሚያናገረው አድርጎ የሚናገር ሰው አለ። ጌታውን በትዕቢት ረስቶ ማለት ነው። አዲስ ትንቢት የለም። ስለዚህ ተጠንቀቁ ነው ያለው ጌታችን ኢየሱስ ክርስቶስ። ጌታ ምን አለ? ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ፣ ተማሩ፣ እወቁ፣ አትደንግጡ፣ ተጠበቁ፣ ትጉና ጸልዩ፣ ተዘጋጅታችሁ ኑሩ ነው ያለ። ምን አለ? እንግዲህ ንቁ። አሁን ፈዘና እንደ ክርስትና ይህን ዘመን እያየን አንቃን፣ ንስሐ አንገባም፣ አንጸልይም፣ አንሰግድም፣ አንቀጠቀጥም፣ አንቆርብም። ፈዘና ደንግዘናል። እንኳን ለእግዚአብሔር ለአጋንንቱም ፈዘናል። አጋንንት እየተጫወተብን ዛሩ፣ አይነጥላው፣ ቡዳው፣ መተቱ አሳስሮን ቁጭ አድርጎን ፈዘናል። ከሱ እንኳን ለመላቀቅ አንዋጋውም። ፍዝዝ የፈዘዝን ሆናል። ዘመኑ እያየን ጌታ ዛሬ ይምጣ ነገ ይምጣ አናውቅም። ተዘጋጅተን መጠበቅ ነው። ንቁ፣ ተዘጋጅታችሁ ኑሩ፣ ትጉ፣ ጸልዩ። ትጉ፣ ጸልዩ። ጸሎት ውስጥ ምን ያስፈልጋል? ትጋት ይፈልጋል። ስንጸልይ ስንሰግድ ልንተጋ ልንበረታ ይገባል። ክርስትና ካልበረታን ካልተጠነቀቅን አይሆንም። አትደንግጡ። በምታዩት ነገር ወገኖች አትደንግጡ። ቢቢሲ ብትከፍቱ፣ ሲኤንኤን ብትከፍቱ፣ ኢቲቪ ብትከፍቱ፣ ሶሻል ሚዲያውን ብናይ መደንገጥ የለብንም። በቃ የዘመን መጨረሻ ነው። ምንም አዲስ ነገር የለም። ጌታ ነግሮናል። ባይነገናው እንደነግጥ ነበረ። ምንድነው እንል ነበረ? ዓመተ ምሕረት አደረገ እንዴ? ለምን አዲስ ኪዳን አደረገ እንዴ? ለምን እንደዚህ ሆነ እንል ነበር። ግን ጌታ ነግሮናል። የተነገረን ደግሞ ማስተዋልና ያን ያስተዋልነውን ነገር ተጠንቅቀን እየጸለይን ተዘጋጅተን መኖር። ተዘጋጅታችሁ ኑ። የሰው ልጅ በማታስቡበት ሰዓት ይመጣል። ሞት ዛሬ ይምጣ ነገ ይምጣ አናውቅም። የእግዚአብሔር መንግስት በመካከላችን ናት። ሩቅ አንጠብቃት። እግዚአብሔርም ሩቅ አንጠብቀው። እዚህ አሁን በመካከላችን ነው። እግዚአብሔር መንግስተ ሰማያት በመካከላችን ናት እንጂ ሩቅ አይደለችም። ጌታ ያለን እንደዛ ነው። እግዚአብሔር በመካከላችን ነው። ተዘጋጅተን መኖር፣ በጎ መሆን፣ መልካም መሆን፣ ጽድቅ መስራት ምን ይከብዳል? ንስሐ እኮ የ5 ደቂቃ መናዘዝ እኮ ነው። ለ5 ደቂቃ መናዘዝ። አባቴ ይሄን ሰርቻለሁ ይፍቱኝ፣ ቀኑን አስጡኝ፣ ያን ቀኑን መፈጸም በቃ አለቀ። ይሄን እኮ ንስሐ ምን ይከብዳል? አይከብድም እኮ ግን እኛ አካበድ ነው። ቅዱስ ቁርባኑ በቃ አካበድ ነው። ፈራ ነው። ቅዱስ ቁርባኑ ፈራ ነው። ማክበር እንጂ መፍራት አያስፈልግም።
መፍራት ያለብንማ ኃጢአት ስንሰራ ነው። ይፈረድብናል። ስለቆረብን አይፈረድብን፣ እንጸድቃለን። መጸለይ ምን ይከብዳል? በቀን ጧትና ማታ ከጥቂት ደቂቃ ለእግዚአብሔር መስጠት መስገድ ምን ይከብዳል? ጠላትን መቀጥቀጥ ምን ይከብዳል? ምኑ ይከብዳል? ተራራ አንወጣ አንወርድ፣ ዋሻ አንገባ። እንደ ድሮ ክርስቲያኖች መከራ አልበዛብን። ተደላድለን እየኖርን መቼ እየበላን እየጠጣን ግን አንጸልይም። ሳንጸልይ እናማርራለን። ረሳኝ፣ አታስታውሰኝም፣ እንዲህ ሳጣ እንዲህ ስነጣ ረሳኝ እንለዋለን። እኛ መቼ አስታውሰነው እናውቃለን? እኛ እንኳን እኛ ወላጆቻችን አስታውሰው ያውቃሉ? ከሆነ ትውልድ በኋላ እኮ እግዚአብሔር በዚህ ሀገር ተረስቷል። እውነታው ይሄ ነው። የውሸት ሃይማኖት ነው ይዘን የምንንቀሳቀሰው። የውሸት ሃይማኖተኞች ነን። ጠዋት ታቦት ነው፣ ከሰዓት ጣዖት ነው። ምቀኞች ነን። ሰው ድስት ራጠበ የምንመቀኝ፣ ሰው ስለለበሰ የምንመቀኝ፣ ሰው ስላገኘ ቅናት የሚይዘን ሰዎች ነን። በየጠንቋዩ ቤት በሚሊዮን የሚቆጠር ህዝብ ይሄዳል። ደብተራው ቤት በያሸን ነው እንዳሸን ነው በየቦታ ያለው። ታዲያ በጎ ብንሆን ተዘጋጅተን ብንኖር ከነዚህ ሁሉ ብንርቅ እግዚአብሔር ምሕረቱን ያወርድልናል። ከዘመን ፍጻሜ በኋላ በዳግም ምጽአት ጌታችን ኢየሱስ ክርስቶስ ሲመጣ ከ2000 ዓመት በፊት ሲመጣ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ምስኪን ሆኖ በጠባብ ደረት በአጭር ቁመት ተወለደ፣ መጣ። ዝም ብሎ አደገ። ዝም ብሎ እየጮኸ አላደገም። እኔ እግዚአብሔር ነኝ፣ እግዚአብሔር ልጅ ነኝ እያለ አላደገም። 12 ዓመት ሲሆን በቤተ መቅደስ ጠፋ። ቁጭ ብሎ ሊቅ የተማሩትን በቤተ መቅደስ ሊቅ የተማሩትን ህዝቡን ሰብስቦ ያስተምራቸው ነበረ። ግን እግዚአብሔር ነኝ እቀጣቸዋለሁ እያላቸው አይደለም። የእግዚአብሔርን መንግስት ወደ እግዚአብሔር ተመለሱ፣ ትዕቢት አያስፈልግም፣ መመጻደቅ አያስፈልግም እያለ ፈሪሳውያን የመከራቸው። እንዲህ እያለ ዝም ብሎ አደገ። በ30 ዓመቱ ተጠመቀ። በረሃ ገዳመ ቆሮንጦስ ገባ። ጾመ፣ ጸለየ፣ ጨረሰ። በዲያብሎስ ተፈተነ። የዲያብሎስን ፈተና አሸነፈ። ወደ ከተማ ገባና የመጣበትን ዓላማ የመጣበትን ተልእኮ ይዞ ማስተማር፣ መስበክ፣ መፈወስ ጀመረ። እያደረገ 3 ዓመት ቆየ። በ3ኛው ዓመት አይሁዳውያን ያዙት። በይሁዳ ጭካኔና ክህደት የተነሳ፣ በይሁዳ ቅናት፣ ምቀኝነት የተነሳ ተያዘ፣ ተገረፈ። ዝም አለ። በግ በአራጁ ፊት ዝም እንደሚል ዝም አለ። ተሰቃየ፣ ታመመ። በሐና በቀያፋ አደባባይ ተፈረደበት፣ ተገረፈ። ከመገረፉ የተነሳ ስጋው አልቆ ደሙ ፈሶ አጥንቱ እስኪቆጠር ድረስ ስቃይን ተቀበለ። የአይሁዳውያን ክፋት፣ የሰው ልጅ ክፋት በክርስቶስ ታየ። ለክርስቶስ የከፋች ዓለም ለእኛ አትመለስም። ዝም አለ። ኃይል እንደሌለው፣ ጉልበት እንደሌለው፣ ስልጣን እንደሌለው፣ ምንም ማድረግ እንደማይችል ዝም አለ። የእኛን በደልና ኃጢአት ተሸከመ። ነውራችንን ተሸከመ። የእኛን ነውር ወሰደ። እኛን ጽድቅ ሊያለብስ እሱ ተራቆተ። እኛን ከፍ ከፍ ሊያደርግ እሱ ተዋረደ። በሰው ፊት ሁሉ ያን ሁሉ መከራ ተቀበለ። የተገረፈ በአይሁዳውያን የተገረፈ አይሰቀልም፣ የሚሰቀል አይገረፍም። እርሱ ግን አይበቃም ብለው ገርፈውት ወደ ቀራንዮ አደባባይ ወሰዱትና ራቁቱን ተሰቀለ። ልብስ አልለበሰም። ራቁቱን የተሰቀለው ጌታችን ኢየሱስ ክርስቶስ ቅዱስ ዮሐንስ ሲስለው በቤተ ክርስቲያናችን ሲሳል የመድኃኔዓለም ምስል ተሰቅሎ ትንሽ ከለሜዳ ይለብሳል። ከእምብርቱና እስከ ታፋ ይለብሳል። ግን ሲሰቀል ራቁቱን የተሰቀለው ራቁቱን ስለተሰቀለ እኮ እኛን ጽድቅ ያለበሰን፣ መልካም በረከት፣ ክብርን ያለበሰን። ክብር ይግባውና ይሄ ያደረገ ጌታ፣ ዝም ያለ ጌታ፣ ምንም እንደማይችል ቆጥረውት ይኸው ሰቀልን፣ እስኪ ራስን ከዚህ አውርድ አሉት፣ ተፈታተኑት። እሱ ግን ትዕግስተኛ ስለሆነ፣ ትዕግስቱን ፍጹም ስለሆነ ዝም አለ። ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። በ9 ሰዓት ስለኛ ነፍሱን አሳልፎ ሰጠ፣ ሞተ፣ ወደ መቃብር ወረደ። በ3ኛው ቀን ተነሳ። ግርማውን ለቅዱሳን ሐዋርያቶቹ ለተከተሉት አሳያቸው፣ አስተማራቸው 40 ቀን። ከዛ በቢታንያ ተራራ ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። በዚህ በመጨረሻው ዘመን የዓለም ፍጻሜ ምልክቱ ካለቀ በኋላ ሐሳዊ መሲህ ከመጣ ከ3 ዓመት ከ3 ወር በኋላ ጌታችን ኢየሱስ ክርስቶስ
ዳግም ይመጣል። ዳግም ግን ሲመጣ ዝም አይልም። እንዲህ ይላል መዝሙረ ዳዊት ላይ እግዚአብሔር ጋደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። አምላካችን እግዚአብሔር ግልጥ ሆኖ ይመጣል፣ ዝምም አይልም። እሳት በፊቱ ይነዳል፣ ይቃጠላል ይላል ዳዊት በመዝሙር ምዕራፍ 49 ቁጥር 3 ላይ እግዚአብሔር ሲመጣ በክበበ ትስብእቱ በግርማ መለኮቱ በይባቤ መላእክቱ በግርማ ይመጣል። የሚመጣው ደግሞ ሊፈርድ ነው፣ ሊያማልድ አይደለም። ጌታ ሆይ ይቅር በላቸው ሊል አይደለም። በሥጋ ወራት እንደነበረ ሰዎች እንዳዩት አይደለም። የወጉት ያዩታል፣ ያለቅሳሉ፣ ያነባሉ። ኃጥአን በግራው ይቆማሉ፣ ጻድቃን በቀኙ ይቆማሉ። ጻድቃን እናንተ አባቴ ብሩካን ዓለም ሳይፈጠር ጀምሮ ተዘጋጀላችሁ ወደ መንግሥቴ ግቡ ይላችኋል። ኃጥአን እናንተ የተረገማችሁ ርጉማን ከእኔ ራቁ፣ ወደዚህ ወደ ዘላለም እሳት ወደማይጠፋበት ጋር ትሉ ወደማያንቀላፍበት ወረዱ፣ ተጣሉ ይላቸዋል። ይፈርዳል። ጌታችን ኢየሱስ ክርስቶስ ይፈርዳል። አሁን እንደማይፈርድ እግዚአብሔር ዝም ሲል ኃጢአተኞች ኃጢአታቸው በዛ፣ በደለኞች በደላቸው በዛ፣ ዘረኞች ዘረኝነታቸው ከፋ፣ መተተኞች መተታቸው በዛ። እግዚአብሔር እንደማይፈርድ እግዚአብሔር ዝም ስላለ እግዚአብሔር እንደሌለ ቆጠሩት። እግዚአብሔር ግን ይፈርዳል። ለሁሉም እንደየሥራው ይከፍል ዘንድ ጌታችን ኢየሱስ ክርስቶስ ይመጣል። ማራናታ ጌታ ሆይ ቶሎና ጌታ ይምጣልን። ዘመኑን መከራውን አቆይቶ ዘመኑን መከራውን ሁሉ አሳልፎ በቀኙ እንድንቆም ጌታችን ኢየሱስ ክርስቶስ ይፍቀድልን። ያስተማረን የመከረን አምላካችን ፈጣሪያችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ይቆየን።